የዓለም የፖለቲካ ማዕበል ከቴህራን እስከ አዲስ አበባ። በአሁኑ ወቅት ዓለማችን እጅግ አስገራሚና ፈታኝ በሆኑ የታሪክ ክስተቶች ውስጥ እያለፈች ትገኛለች። በመካከለኛው ምስራቅ እየተቀጣጠለ ያለው የእሳት እራት፣ በኢራን ቤተ መንግስት ውስጥ የተከናወነው የስልጣን ሽግግርና በኢትዮጵያ ውስጥ የሚታየው የፖለቲካ ሽኩቻ እርስ በራሳቸው የተቆላለፉና የነገውን የዓለም መልክ የሚወስኑ ክስተቶች ናቸው። የኢራን የጥላ ልዑል ወደ ብርሃን፣ የስልጣን ሽግግሩና ጦርነቱ። ኢራን በታሪኳ አይታው የማታውቀውን እጅግ አስቸጋሪ ወቅት እያሳለፈች ትገኛለች። የሀገሪቱ መንፈሳዊ መሪ የነበሩት አያቶላ ካሚኒ አሜሪካና እስራኤል በጋራ በከፈቱት ኦፕሬሽን ኤፒክ ፌሪ በተሰኘ መጠነ ሰፊ ጥቃት መገደላቸውን ተከትሎ ሀገሪቱ ለአንድ ሳምንት ያህል በውጥረት ውስጥ ቆይታለች። በመጨረሻም 88 አባላት ያሉት የኢራን ሃይማኖት ሊቃውንት ምክር ቤት የአያቶላ ካሚኒን ሁለተኛ ልጅ የ57 ዓመቱን ሞጅታባ ካሚኒን የሀገሪቱ አዲስ ከፍተኛ መንፈሳዊ መሪ አድርጎ ሰይመዋል። ሞጅታባ ካሚኒ በኢራን የፖለቲካ ታሪክ ውስጥ የጥላው ልዑል በመባል ይታወቃል። እስካሁን ድረስ በይፋ የፖለቲካ ስልጣን ሳይዝ ከአባቱ ጀርባ በመሆን የሀገሪቱን ቁልፍ የደህንነትና የወታደራዊ መዋቅሮች በተለይም የኢራን አብዮታዊ ዘበኛና የባሲጅ ሚሊሻዎችን ሲመራ የቆየ ሰው ነው። ሆኖም ይህ የስልጣን ሽግግር በኢራን ህዝብ ዘንድ ከፍተኛ ተቃውሞ አስነስቷል። በቴህራን ጎዳናዎች አምባገነን ይውደም የሚሉ ድምጾች እያስተጋቡ ሲሆን፣ ህዝቡ በአብዮት የተመሰረተችው የሪፐብሊክ ወደ ንጉሳዊ የዘር ውርስ ስርዓት እየተቀየረች መሆኑን አጥብቆ እየተቃወመ ይገኛል። ዶናልድ ትራምፕን ጨምሮ በርካታ የዓለም መሪዎች ይህ ሽግግር ተቀባይነት የሌለው መሆኑንና አዲሱ መሪ ያለ ህዝብ ድጋፍ ረጅም ርቀት እንደማይጓዝ እየገለጹ ነው። ኦፕሬሽን ኤፒክ ፌሪ የሮኬቶችና የሚሳይሎች ናዳ በፖለቲካው ረገድ ሽኩቻው ሲቀጥል፣ በወታደራዊ ግንባር ደግሞ ምድሪቱን ወደ እሳት እቶንነት ተቀይራለች። እስራኤልና አሜሪካ በጋራ በኢራን ላይ የከፈቱት ጥቃት በሁለተኛው ሳምንት ላይ ደርሷል። ኢራን በበኩሏ ወደ እስራኤል መሃል ከተማ ጉሽዳን ከፍተኛ ቁጥር ያላቸውን የባሊስቲክ ሚሳይሎች ተኩሳለች። እነዚህ ሚሳይሎች ክላስተር የተባሉትና በአየር ላይ ሲሆኑ ተሰባብረው በርካታ ትንንሽ ቦምቦችን የሚዘሩ በመሆናቸው በሰላማዊ ሰዎች ላይ ከፍተኛ ስጋት ደቅነዋል። ቪዲዮዎች እንደሚያሳዩት በእስራኤል ከተሞች ተሽከርካሪዎች ሲቃጠሉና ህንፃዎች ሲፈራረሱ ታይተዋል። እስራኤል በበኩሏ በ24 ሰዓታት ውስጥ ብቻ በኢራን ውስጥ ከ400 በላይ ኢላማዎችን መታለች። የኢራን የነዳጅ ማከማቻዎችና ማጠራቀሚያዎች በመመታታቸው የቴህራን ሰማይ በጥቁር ጢስ ተሸፍኗል። የጢስ ፀሐይን እስኪጋር ድረስ የከፋ በመሆኑ በአካባቢው ጥቁር ዝናብ ወይም የከሰል ዝናብ እንዲዘንብ ምክንያት ሆኗል። በዚህ ጦርነት 7 የአሜሪካ ወታደሮች መገደላቸው የተረጋገጠ ሲሆን ከፍተኛ የኢራን የጦር አዛዦችም ተገድለዋል። እስራኤል በኢሳፋሃን በአውሮፕላን ማረፊያ የሚገኙትንና የአሜሪካ በ1976 ለኢራን የሰጠቻቸውን ኤፍ-14 የጦር ጀቶች ሙሉ በሙሉ ማውደሟን አስታውቃለች። የዓለም ኢኮኖሚ መንገጫገጭና የነዳጅ ዋጋ መናር በመካከለኛው ምስራቅ የተቀሰቀሰው ጦርነት በቀጥታ ወደ ዓለም አቀፍ የገበያ ማዕከላት ተሻግሯል። የዓለም የነዳጅ መስመር ቁልፍ የመተላለፊያ የሆነው የሆርሙዝ ወሽመጥ በመዘጋቱ ምክንያት የነዳጅ ዋጋ በአንድ ጊዜ በበርሜል $100 በላይ ሊያሻቅብ ችሏል። የእስያ የገበያ ማዕከላት ጃፓንና ደቡብ ኮሪያ ከፍተኛ ዋጋ መውረድ የታየባቸው ሲሆን የአውሮፓ የንግድ ማዕከላትም ባለፉት 2 ወራት ውስጥ አይተውት የማያውቁት ዝቅተኛ ደረጃ ላይ ወድቀዋል። የዓለም አቀፉ የኢነርጂ ኤጀንሲና የጂ7 ሀገራት የፋይናንስ ሚኒስትሮች አስቸኳይ ስብሰባ ተቀምጠዋል። ስጋቱ የነዳጅ ዋጋ መናር ብቻ ሳይሆን ይህ ሁኔታ በዓለም አቀፍ ደረጃ ከፍተኛ የዋጋ ግሽበትን በማስከተል የብዙዎቹን ኑሮ ሊያናጋ ይችላል የሚል ነው። በተለይም ጦርነቱ ረጅም ጊዜ የሚወስድ ከሆነ ዓለም ወደ ታላቅ የኢኮኖሚ ቀውስ ልታመራ እንደምትችል የምጣኔ ሀብት ባለሙያዎች እያስጠነቀቁ ይገኛሉ። የኢትዮጵያ ፖለቲካ ማጥመጃና መቀየር።
ዓለም በመካከለኛው ምስራቅ ትኩረት ባደረገችበት በዚህ ወቅት በኢትዮጵያም ውስጣዊ የፖለቲካ ትኩሳት እንደቀጠለ ነው። የታዋቂው ምሁር ፕሮፌሰር ሕዝቅኤል ጋቢሳ ትንተና እንደሚያሳየው የጠቅላይ ሚኒስትር አብይ አህመድ አስተዳደር ቤት ኤንድ ስዊች አጥምዶ የመቀየር ስልትን እየተከተለ ነው ብሏል። ይህ ማለት መጀመሪያ ላይ በለውጥ በዲሞክራሲና በመደመር ስም ህዝቡን በማጥመድ በኋላ ላይ ግን የስልጣንን ወደ አንድ ማዕከል የማከማቸትና ባገነናዊ ስርዓትን የማንገስ ሂደት ነው ተብሏል። በተለይም በኢትዮጵያ መከላከያ ሰራዊት ውስጥ የተካሄደው ዲትግራያናይዜሽን ከትግራይ ተወላጆች የማጽዳት ሂደት የሰራዊቱን ሙያ ብቃት ክፉኛ እየጎዳው እንደሆነ ተገልጿል። በርካታ ከፍተኛ የጦር መኮንኖች በማንነታቸው ምክንያት ከስራ መባረራቸው፣ መታሰራቸውና መሰደዳቸው በሰራዊቱ ውስጥ ያለውን አንድነት እንዳላላው ትንተናው ያመለክታል። በተጨማሪም የኢንፎርሜሽን መረብ ደህንነት ኤጀንሲ ወይም ኢንሳ ሰላማዊ ፖለቲካ ተቃዋሚዎችን ለመከታተልና ለማፈን እየዋለ መሆኑ የሀገሪቱን የዲሞክራሲ ተስፋ አጨልሞታል ሲሉ ተናግረዋል። በኦነግና በኦፌኮ ላይ እየተደረገ ያለው ጫና እንዲሁም በምርጫዎችን በተለያዩ ምክንያቶች ማራዘም የብልጽግና ፓርቲ ስልጣኑን ለማጠናከር የሚያደርገው ጥረት አካል ተደርጎ ተወስዷል ተብሏል። የጀነራል ምግባይ ኃይሌና ቃለ ምልልስና የወታደራዊ ግንባር ሁኔታ። ከዚሁ ጋር ተያይዞ የትግራይ ታጣቂዎች ከፍተኛ አመራር የሆኑት ብርጋዴር ጀነራል ምግባይ ኃይሌ በቅርቡ የሰጡት ቃለ ምልልስ ትኩረትን ስበዋል። ጀነራሉ ከጦርነቱ በፊት የነበራቸውን የግል ህይወትና ሀብት በሚመለከት ሲናገሩ ከ14 በላይ ኩባንያዎችን አቋቁመው እንደነበርና በአዲስ አበባ በመቀሌና በዱባይ ዘመናዊ ቤቶች እንደነበሯቸው ገልጸዋል። ሆኖም ለትግራይ ህዝብ ስል ሁሉንም ነገር በዜሮ አባዝቼ ወደ በረሃ መጥቻለሁ ብለዋል። ጀነራል ምግባይ ሰራዊታቸው አሁን ላይ ከሰው አልባ አውሮፕላን ወይም ድሮን ጥቃት ራሱን መከላከል የሚችልበትን ቴክኖሎጂና ስልጠና ማግኘቱን ገልጸዋል። ድሮን ባይኖረን እንኳን ጸረ ድሮን አለን፣ ታንክ ባይኖረን ጸረ ታንክ አለን በማለት የወታደራዊ ዝግጁነታቸውን ገልጸዋል። ይህ ጦርነት የቴክኖሎጂና የስትራቴጂ ፍልሚያ መሆኑንና በመጨረሻም የህዝብ ወገንተኝነት ያለው ኃይል እንደሚያሸንፍ ያላቸውን እምነት ገልጸዋል። በአጠቃላይ የዛሬው የዓለም እርስ በርሱ በሚጋጭና በሚደራረብ ቀውስ ውስጥ ትገኛለች። የኢራን አዲስ መሪ በጦርነትና በህዝብ ተቃውሞ መካከል ስልጣን ላይ ወጥተዋል። እስራኤልና አሜሪካ የኢራን ወታደራዊና ኢኮኖሚያዊ አቅም ለመስበር ቆርጠው ተነስተዋል። የዓለም ኢኮኖሚ በነዳጅ ዋጋ መናር ምክንያት እየተናወጠ ነው። በኢትዮጵያ በኩል ደግሞ የለውጥ ጉዞ ወደ ስልጣን ማዕከላዊነት ተቀይሮ ሀገሪቱ በውስጣዊ ሽኩቻና በማንነት የፖለቲካ ቀውስ ላይ ትገኛለች። የመጪው ጊዜ ተስፋ የሚወሰነው በእነዚህ መሪዎች ጥበብና በህዝቦች የነጻነት ፍላጎት መካከል በሚኖረው ግብግብ ይሆናል። ዓለም አቀፉ ማህበረሰብ ከጦርነት ይልቅ ወደ ሰላማዊ ድርድር እንዲመለስና የነዳጅ ገበያው እንዲረጋጋ ከፍተኛ ጥረት ቢደረግም እስካሁን ግን የሚታየው ጭስና ጥቁር ዝናብ ብቻ ሆኖ ቀጥለዋል። የሁለገብ ሐሳቦች ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። መልካም ጊዜ ይሁንላችሁ።